ሰላም እንዴናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲወላችሁ እሙኝላችሁ አለ ቤቶች ስትገቡ እንደማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ከተወዳጁ አርቲስት ነፃነት ወርቅነህ እልፈት በኋላ የባለቤቱ ጉዳይ በከፍተኛው መነጋገሪያ ሆኗል። እኔ በዚህ ጉዳይ ላይ ምንም ሐሳብ አስተያየት መስጠት አልፈልግም። ምክንያቱም ተወዳጁ አርቲስት ነፃነት ወርቅነህ በህይወት በነበረው ጊዜ ብዙ ጊዜ ስለ ልጆቹ ስለ ትዳሩ እጅግ በጣም በመልካሙ ደስ በሚል ሁኔታ ሲያነሳ ስለነበር እሱ በክፉ ያላነሳን ነገር እኛ በክፉ እና በደግ አንስተን መፈትፈቱ ተገቢነት የለውም። እንደምታውቁት ነፃነት ባገኘው አጋጣሚ በሙሉ ስለ እናቱ ስላለፉት እናቱና አያቱ አንስቶ አይጠግብም ነበረ። ስለ ልጆቹም ያነሳ ነበር። ብዙ ደስ የሚሉ ጨዋታዎችን ያነሳ ነበርና እሱ በህይወት እያለ ያመሰገነውን ያወደደውን ያከበረውን ነገር እሱ በሌለበት ሰዓት በክፉ ማንሳት ተገቢም አይደለም። ባይሆን ጥሩ ነበረ። ለምን ሰዎች ለምን ይሄን ጉዳይ አነሱት ልልም አልችልም። ፊቷ ተሸፍኖ ሲውል እንደዚህ ተሸፍኖ ሲውል ለምንድን ነው ብለው ሰዎች ሊጠይቁ ይችላሉ። ይሄ ባይሆን ጥሩ ነበር። የዛን ያክል የሚያሳቅቅ የካሜራ ግርግር በቦታው ላይ አልነበረም። ማሳሰቢያ ተሰጥቶ ነበር። እኛም ማሳሰቢያ ለብዙዎች አድርሰናል። በተቻለ አቅም ከሌሎች ከዚህ በፊት ህይወታቸው ካለፉ አርቲስቶችና ትልቅ ዝነኛ ሰዎች በተሻለ ሁኔታ የእሱ ስርዓተ ቀብር በተረጋጋ እና ስነ ምግባር በተሞላ መልኩ እንዲሆን ተደርጓል። እዚያን ያክል የሚያሳቅቅ ነገር አልነበረም። የሆነ ሆኖ ከዚህ ጀርባ ታሪኮች አሉ የሉም ሌላ ጉዳይ ነው። እኛ ዋና የሚያገናኘን ነገር ይሄ የተቃጠሉብን ትልቁ ቤተ መጽሐፍት መልሶ ለትውልድ መማሪያ እንዲሆን በጋራ ምን መስራት እንችላለን? ከባለቤቱ ከወንድሞቹ ከቤተሰቦቹ ጋር የዚህ ታላቅ ሰው ሐውልት የቱ ጋር ይቁም? መጽሐፍቶቹ እንዴት ሆነው በህይወቱ ላይ የግሉ ታሪኩ መጽሐፉ በምን መልኩ ይውጣ? ሐውልቱ በምን መልኩ ይቁም? የዚህን ሰው ትላልቅ ስራዎችን ለትውልድ ተሻጋሪ ሆኖ እንዲተርፍ እንዲቀመጥ ምን ስራ አብረን እንስራ ከዚች ሴት ጋር። አሁን እኔ የሚያሳስበኝ እሱ ነው። ምክንያቱም ይህ ሰው ሚስጥራዊ ሰው ነበር። ነፃነት እጅግ በጣም ሚስጥራዊ ደፋርና ጠንካራ ሰው ነው። የድፍረቱና የጥንካሬው ብዛት እንደምታውቁት ህይወቱ ሊያልፍ ሰዓታት ሲቀሩት እሱ ስራ ላይ ነው። ህይወቱ ሊያልፍ ሰዓታት ሲቀሩት እሱ ጨዋታ ላይ ነው ያለው፣ ኮሜዲ ላይ ነው ያለ እና እንዲህ ያለ ልበ ሙሉነት፣ እንዲህ ያለ ድፍረት፣ እንዲህ ያለ ጠንካራ መንፈሳዊ ሰው ቤተ መጽሐፍት ነው ታሪክ በጣም የሚዘክረው ገና ብዙ የሚወራለት ጉዳይ አለ እና ባለቤቱን ልላት የምችለው ነገር እኔ በግሌ እባክሽን ይሄ ቤተ መጽሐፍት ከጀርባው ብዙ እውቀቶችና ጥበቦች ስላሉ አግዥን፣ እርጅን፣ የዚህ ሰው ታሪክ ይጉላ፣ ለትውልድ ትምህርት ይሆን፣ ሐውልቱን ቆንጆ ቦታ በቆንጆ ሁኔታ እናቁም፣ ታሪኮቹ ይውጡም። እጅሽ ላይ ያሉ ፎቶች ከዚህ በኋላ ያንቺ ብቻ አይደሉም፣ የሀገርም ታሪክ ነው፣ ንብረት ነው፣ የጋራ ንብረት በመሆኑ ፎቶዎቹ፣ ቪዲዮዎቹም ከልጆቹ ጋር ያለው ቤተሰባዊ ህይወቱ፣ መንፈሳዊ ህይወቱ በተቻለ አቅም መጽሐፉ በአስቸኳይ የሚጻፍበት ይህም የሚጎላበት እና በዚህም ደግሞ አንቺ የምትመሰገኝበት ልጆችሽ የሚኮሩበት በእርግጠኝነት አማዞን ላይ መጽሐፍ ቢሸጥ ሪከርድ ሊሰብር የሚችል ነው የሚሆነው የሱ የግል ታሪክ። እንደዚሁም ደግሞ በግል የተቀመጡ የግል ህይወቱ ላይ የሚያጠነጥኑ ቪዲዮዎች ይኖራሉ። ቤት ውስጥ ከልጆች ጋር ልደት ሲያከብር፣ ቫኬሽን ሲወጣ የተለያዩ ነገሮች ይኖራሉ። ያን ህዝብ ቢያይ ቢሰማ በጣም ደስተኛ እንደሚሆን እርግጠኛ ነኝ። ምክንያቱም ነፃነት እንደምታውቁት እንደ ሌሎች አርቲስቶች አይደለም። ታሪኩ ለሸቀጥ የቀረበ አይደለም። ይህ ሰው ታሪኩ በጣም ሚስጥራዊ ነው። ብዙ አርቲስቶች እንደወጣቁት ሲያገቡ ሽምግልና መሬት ሰማይ ምድሩ ይጎለብጣሉ። መኪናን እዩልኝ ይላሉ፣ ቤቴን እዩልኝ ይላሉ፣ ያንን እዩልኝ። ነፃነት የእዩልኝ ህይወት አልነበረውም። ህመምን ቢሆን ብቻ ነው ዋጥ መኪና ቢገዛ ቤት ቢገዛ ኑሮ ቢኖሮ ቢንዶላቀቅ መጥቶ ህዝብ ላይ የሚተፋ ሰው አይደለም። በጣም ልዩ ነው። ትህትናው ልዩ ነው። አርቲስቶች ሱሪ ሲቀይሩ ልብስ ሲቀይሩ እኮ በየቀኑ እየመጡ የሚፖስቱ እኮ አሉ። ልብስ በቀየሩ ቁጥር እኔ ስም መጥራት ስለሚደብረኝ ነው። እውነቴን ነው የምላቸው እና ልብስ በቀየሩ ቁጥር ፎቶ እያነሱ ኢንስታግራም ላይ የሚለጥፋሉ። መኪኖቻቸውን ኢንስታግራም ላይ፣ ኑሮቻቸውን ኢንስታግራም ላይ፣ ሁሉ ነገራቸው ለሸቀጥ፣ ሽምግልናቸው፣ ሰርጋቸው፣ መጣላታቸው በመጣላታቸው የሚሸቅሉ የሉም እንዴ አርቲስቶች? በመጣላታቸው እኮ የሚሸቅጡ እኮ አሉ።
የነፃነት ወርቅነህ ህይወት ግን ለሸቀጥ አይደለም። የግል ህይወቱ በሚያምር ነጭ መጋረጃ የተጋረደና አንተና እሱና እኛ የምንገናኘው በስራው ብቻ ነው። ይሄ በጣም ልዩ የሚያደርገው ነው። በጣም ልዩ እና ይሄ ምስጢራዊ ህይወቱ ደግሞ መላ ኢትዮጵያን ለማየት ለመስማት ይጓጓል። አሁን የነፃነት ወርቅነህ ባለቤት ከወር ከሁለት ወር በኋላ ከተረጋጋ በኋላ ሰይፉ ሾው ላይ ቢቀርቡ በእርግጠኝነት 1 ሚሊዮን ሰው በ3 እና በ4 ሰዓት ውስጥ ያዋል። ለምን ሰው አልጠገበም? ይሄን ሰው አልጠገበም። ስላልጠገበ ስለዚህ ሰው ማየት፣ መስማት፣ ማወቅ፣ መዳሰስ፣ መረዳት ይፈልጋል። ስስት እንደሆነ ስለሄደ ስስት እንደሆነ ነው የሄደ ሰው እና ይህን ስስታችን አንቺ በበቂ ሁኔታ ባጠግቢውም ረጅም ጊዜ አብራችሁ ስለነበረ ሀሳቡን፣ መንፈሳዊ ህይወቱን፣ ከልጆች ጋር ያለው ግንኙነት፣ ስለ ዓለም ያለው እይታ ይህ ሁሉ ነገር ማወቅ ይገባናል። በጣም አደገኛ ደፋር፣ በእውነት ነው የምላችሁ ልዩ ሰው ነው ይህ ሰው። ሰዓታት እኮ ነው በቃ ሰዓታት እየቆሩት እያመመው ነው፣ ውሃ እየጠማ ነው። አይታችኋል። የመጨረሻ የቤተሰብ ጨዋታ 10 ጊዜ ውሃ እየጠጣ ነው። እንደዛ እየሆነ ይስቅ፣ እንደዛ እየሆነ ነፃ ሰው ነው። እንደዛ እየሆነ ነገ ሰርግ ያለበት ነው እንጂ ጭንቅ ያለበት ህመም ያለበት አይመስልም። እና ያውቀዋል። በነገራችን ላይ እንደ እንግዳ ደራሽ እንደ ጎርፍ ፈሳሽ ሆኖ አይደለም እሱ ላይ የመጣበት። እሱ የሚያውቀው ነው መታመሙን። ምናልባት ውጭ ሀገር ከሄደ የሚያልፍበትን ቀን ሁሉ ነግሮት ሊሆን ይችላል። ይሄ ሁሉ ሚስጥር ነው በሱ ህይወት እና ይሄ ሰው ሚስጥራዊ ሰው ነው። በጣም ሚስጥራዊ ሰው ነው። ማወቅ ይፈልጋል ሰው እና እባክሽን የነፃነት ወርቅነህ ባለቤት ለልጆችሽም ኩራት፣ ላንቺም ኩራት፣ በተወሰነ መጠንም ደግሞ ልጆቹ የተሻለ ህይወት እንዲኖሩ ሊያግዝ የሚችል ነገር በመሆኑ እንደምታውቁት በሌላ ዓለም ላይ ሰው በህይወት እያለም ሚሊዮኖችን ያገኛል። ካለፈ በኋላም ደግሞ ስራዎቹ ለቤተሰቦቹ ሚሊዮኖችን ያስገኛሉ እና ዞር ማንዘሩ የተሻለ ህይወት የተሻለ ጣፈንታ እንዲኖረው ያደርጋል እና እኛ አገር ደግሞ እያለህም እንዳትጠቀም አልፈህም ደግሞ ጭራሽ እንድትጎሳቆል የሚያደርግ ነው እና ይህ ፋይል ተዘግቶም ፊቷን ሸፈና ነበር አልሸፈነችም፣ እንደዚህ ነው እንደዛ ብዙ እኛ ጋር የሚያገናኘን በግል የሚያገናኘን ጉዳይ አይደለም። እኛ የሚያገናኘን ጉዳይ ይህ ሰው ቤተ መጽሐፍት ነው። ይሄ የተቃጠለው ቤተ መጽሐፍት ተሞልሶ እንዲቋቋም ነው የምንፈልገው። ተሞልሶ ሕያው እንዲሆኑ ስራዎቹ ሕያው እንዲሆኑ በትውልድ ውስጥ ለዘላለም የሚቀር ወርቃማ ስራው እንዲጎላ ነው የምንፈልገው እና በጋራ ምን እንስራ ነው። በጋራ እንጨቃጨቅ፣ እንነታረክ፣ አንዱ ላይ ያለቅጥ ሳይሆን ባይሆን ጥሩ ነበር። የሆነው ነገር ደስ አይልም። ምክንያቱም ምን እንደሆነ እሷ ታውቃለች። ግን የሆነ አብረን ምን እንስራ፣ አብረን የዚህ ሰው ታሪክ እንዲጎላ፣ ሐውልቱ እንዲቆም፣ ዝክሩ እንዲዘከር፣ ልጆቹ እንዲኮሩበት በመጡ ጊዜ የሚያዩት ሙዚየም ውስጥ የሚገባ ታሪክ አለው። ሙዚየም ውስጥ የሚቀመጥ ታሪክ አለው እና 60 ዓመት 80 ዓመት 90 ዓመት ከነበሩ ትልልቅ የአገር መሪዎች የስነ ጥበብ ሰዎች በላይ ትልቅ ታሪክ የጻፈ ሰው ስለሆነ እዚህ ላይ አብረን የምንሰራበት ከህዝብ ጋር ተባብሮ ከትልልቅ ሰዎች ጋር ተባብሮ ምን እንስራ የሚባልበት ነው። ከዚህ በኋላ ያለው ህይወት የግል ነው። እዛ ውስጡ ገብተን ምንፈተፈትበት ጉዳይ የለም። እሱ ስሟን ለደቂቃ ለሰኮንድ በክፉ ሲያነሳ አላየንም፣ አልሰማንም። እኛ እንደዛ የምንሆንበት ደግሞ ምንም ምክንያት የለም። እንዳልኳችሁ ተለያይተው ቢሆን እንኳን የነበራቸው ነገር ሰላማዊ ነው። የሚፈለገውም ያ ስለነበረ ነው እና ተለያዩም አብረሆንም እሱ ብዙ ችግር አይፈጥርም እና ባይሆን ለወደፊቱም ይሄ የሀገር ቅርስ ነው፣ ንብረት ነው። እሷ ጋር ያሉ ነገሮች አንዳንድ ነገሮች የጋራ መሆኑን መታወቅ አለበት። ምክንያቱም ሁሉም ሰው ለዚህ ሰው ቤተሰብ እንደ ዘመድ ነው የተለቀሰለት፣ እንደ ወንድም፣ እንደ እህት፣ እንደ አክስት ልጅ፣ እንደ አጎት ልጅ ነው ሁሉ ሰው በቤቱ እንባውን ያፈሰሰለትና ቤተሰብ እስከሆነ ድረስ መታሰቢያው ሕያው ሆኖ እንዲኖር የሚቻለውን ስራ መሰራት አለበት ብዬ አስባለሁ እና ይሄ የኔ ሀሳብ ነው። እናንተም ደግሞ የምትጨምሩት ሀሳብና አስተያየት ካለ ኮሜንት ላይ መስማት ፈልጋለሁ። በወቅቱ እሷ ያደረገችው ወይም ደግሞ ፊቷን የሸፈነችበት መንገድ ትንሽ ጥያቄ የሚያስነሳ ነው። ሆኖም ቀረም ግን ዋና ጉዳያችን እሱ አይደለም። ዋና ጉዳያችን እንደ ሀገር የዚህን ሰው ታሪክ እንዴት እናስቆጥለው። ጀግና ስታከብር ጀግና ይወለዳል እና እንዲህ ያሉ ጀግኖችን ሞቱን ተጋፍጦ ለዓላማቸው ብቻ የሚኖሩ እንደ ነፃነት አይነት ሌላ ትውልድ ለመፍጠር
እሱን ማጉላት፣ ታሪኩን መዘከር፣ መጽሐፉን መጽሐፍ፣ ግለ ታሪኩን ለሌሎች ለትውልድ ማስቀጠል ያስፈልጋል። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ፒስ